ከአንቺ ጋር የመሆን ጅል ነው የሚመስልሽ? ማለት የልጅነቴን ፍቅር ነጥቀሽኝ ኦኬ ምናምን ብዬ እንደ ጓደኛ መቀጠል መሰለሽ? ሰምታችኋል። አልሰማንም እንዳትሉ። የሚገርም ነገር ለካ ፍቅር ለሩታ እየተበቀለቻት ነበረ። የእውነት ጓደኛ ወይም ደግሞ የእውነት ወዳጅ አልነበሩም። የሚገርም እና የሚያስጠላ ብጥብጥ ሄርሜላ በዚህን ደረጃ በመጉዳቱ አብርሃም ፍቅር ሩታን በዚህ ደረጃ በመጉዳቷ ምን እንዳገኙ ምን እንደተጠቀሙ አላቅም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት መጫናችሁ እንዳትረሱ። ስለምታበረታቱኝ የማያልቀው ሲሳይ ይስጣችሁ ይረዝቃችሁ። እና ደግሞ ሰው በቀል በበቀል የሚያደርጉት ነገር እኔ ግራ የገባኝ ነገር ሰው በቀል በበቀል እኔ እንጃ አላቅም። አብርሃም ሄርሜላን በመጉዳቱ ፍቅር ሩታን በመጉዳቷ ምን እንደምታመጣ ምን እንደሚያመጡ ምን እንደሚጠቀሙ ግራ ነው የገባኝ በእኔ በኩል ማለት ነው። በእናንተ በኩል ምን ይመስላል? አስባችሁታል? ምንድነው ያለቻት ሩታ? እኔ የልጅነቴ ፍቅር ነጥቀሽኝ አንቺን ይቅር ምልሽ ይመስልሻል ወይ ነው ያለቻት። እኔ በነገራችን ላይ የአብርሃም የሩታና የፍቅር ሴራ ነበር የመሰለኝ መጀመሪያ ላይ ማለት ነው። ነገር ግን ይሄ አይደለም። ይሄ የፍቅር እና የፍቅር ስራ አብርሃም ምን እንዳደረገች አላቅም። ነገር ግን አብርሃም ራሱ እኔ የማቀው ጉዳይ የማቀው ነገር የለም እያለ የተከራከረ ነበረ። በአብርሃም ላይ ማንም ምንም መፍረድ አይችልም። አንደኛ አብርሃም እውነት ሄርሜላ መጉዳት ቢፈልግ እንደዚህ አይጎዳት ነበረ፣ በፍጹም ማለት ነው። ይሄ ደግሞ የማይጠበቅና የማይደረግ ነገር ነው። እንዴት አንድ ሰው የወደደውን ሰው የመጨረሻ እድል ተሰጥቶት እንዴት ያንን ሰው ሊጎዳ ይችላል? አብርሃም መቼም ቢሆን መቼም አብርሃም ሄርሜላን ሊጎዳት አይችልም። በነገራችን ላይ ይሄ እውነታ ነው። ይሄ እውነቱ አምናችሁ ተቀበሉ ማለት ነው። አሁን ምሳሌ እናንተ አይሆንም እንደዛ ነው ልትሉ ትችላላችሁ። ነገር ግን ሀሰት ነው። እንትን አብርሃም ላይ የሚሆን በመጠጥ ላይ የሆነ ነገር ተጨምሮበት ነው እንጂ አብርሃም እንደዚህ ሄርሜላን ለመጉዳት ምንም ነገር አያደርግም። በእርግጠኝነት 100% እኔ ለአብርሃም እፈርማለሁ ማለት ነው። ለምን ፍቅር እየተበቀለቻቸው ነው ያለችው ማለት ነው። ለሄርሜላም ለሩታም እየተበቀለችው ያለችው። በነገራችን ላይ በሰሞኑ ሄርሜላ እግር ስር ወድቃ ይቅርታ ስትጠይቅ አትመኑ ብዬ ነበረ ማለት ነው። አትመኑ መቼም ቢሆን መቼም ፍቅር ሄርሜላን ይቅር አትላትም ብያችሁ ነበረ ማለት ነው። እና ደግሞ እኔ መጀመሪያ የመሰለኝ ወላሂ ነው የምላችሁ ፍቅርና ሩታ ተመሳጥረው ያደረጉት ነገር ነበር የመሰለኝ ማለት ነው። በዚህ ደረጃ ሄርሜላን በዚህ ደረጃ አብርሃም ሄርሜላን ይጎዳል፣ በዚህ ደረጃ ፍቅር ሩታ ትጎዳለች ብዬ ለደቂቃ ለሰከንድ ላስብ አልችልም። ምክንያቱም አብረው ተማክረው ያደረጉት ነገር ነበር የመሰለኝ እኔ ማለት ነው። ነገር ግን ያው አያችሁት? በቀል በበቀል ሰው ሲበቀሉ በቀል በበቀል ሰውን እንትን ሲሉ አያስጠላም? አያናድድም? በፈጣሪ ስም ሰው አምነኸው ወደከው ቀርበከው የውስጥ ሚስጥርህን አውቀህ የልጅነት ፍቅር ነጥቀሽኝ እና አንቺ ለመበቀል ነው እንደዚህ ያደረጉሽ አንቺን እንደዚህ ቀልልሽ ይመስልሻል ወይ ብላ በዚህ ደረጃ በቀል ምን አመጣው? አንቺ እውነት የልጅነት ፍቅርሽ ቢሆን ከማናው ጋር ሄደሽ ልጅ አትወልጅም ነበር? ከማናው ጋር ሄደሽ ፍቅር ጀምረሽ ልጅን አትወልጅም ነበር? ሀቅ አይደል የምናገረው? እና የልጅነት ፍቅር ነጥቀሽ ነው ምናምን አልሻት። አንቺ መጀመሪያ እውነት በቀል ከፈለግሽ ይሄን ደረጃ አስበሽ አርቀሽ መጓዝ ነበረብሽ። ግን ፍቅር ሀቂቃ እስኪ አስቢ። እኔ እኮ ግርም የሚለኝ ነገር እናንተ በቀል በበቀል ስትሆኑ ምን አይነት ስሜት ይሰማችኋል? ያንን ሰው አንቺም ሴት ነሽ፣ ልጅም ሴት ናት። ነገ ያቺ ሴት እኔ ላይ የኔ ልጅ ላይ ያ ወንዱ እኔ ሴት ላይ ያደርሳል ብላችሁ ለደቂቃ ለሰከንድ አታስቡ? በፈጣሪ ስም ቆይ እኔ ሄርሜላን በዚህን ደረጃ ማሳበድ ሄርሜላን እኮ በቃ ማበድ ነው የቀራት። ሀቂቃ ማበድ ሄርሜላ ማበድ ነው የቀራት። ሄርሜላን ለማሳበድ ቆርጣቸው የተነሳችሁ ሰዎች አላቸው። ሄርሜላና አብርሃም አንድ ላይ ለመለያየት እጅግ በጣም በቃ ምን ልበላችሁ፣ ሄርሜላና አብርሃም በፍጹም አብረው አይሆኑም፣ አብረው አይጓዙም ብላችሁ የማታደርጉት ጥረት የለም። የማታደርጉት ድንጋይ የማትፈነቅሉት ድንጋይ የለም።
ለምን ይሄን ያክል ርቃችሁ ትጓዛላችሁ? ይሄን ያክል በቀልን ምን አስፈለገ? ይሄን ያክል ርቃችሁ መሄድ ሰው በበቀል እንትን ማሸነፍ። አሁን ምን ይሉታል ፍቅር? አንቺ የልጅነት ፍቅር ነጥቀሽ ነው እንደዚህ። ይሄ ብጥብጥ እኮ ነው ወላሂ ብጥብጥ ነው። እኔ ሄርሜላ ያለችበት ሁኔታ መገመት አቃተኝ። አንዳንዶቻቸው ሄርሜላ መጥፎ ሁኔታ ላይ ያለችው ሄርሜላ ዛሬ መልስ ትሰጣለች ጠብቆ እያላችሁ ትገኛላችሁ። ሄርሜላ እኛ ምርጥ ቦታ እንድትወድቅና ምርጥ ቦታ እንድትሆን ነው የምንፈልገው። ግን በነገራችን ላይ እኔ በዚሁን አጋጣሚ አብርሃም የሚያውቀው ታሪክ አለ ብዬ አልገምትም። አብርሃም መቼም ቢሆን ሄርሜላ ላይ እንደዚህ ያደርጋል ብዬ ለደቂቃ ለሰከንድ ላስብም አልችልም። በእርግጠኝነት አብርሃም እንደተናገረው እኔ የማውቀው ታሪክ የማውቀው ነገር የለም ብለዋል። ሄርሜላ የምትሰጠው መልስ ዛሬ አለ ብለዋል። እኛ ደግሞ የሄርሜላ መልስ እንጠብቃለን። ሄርሜላም አብርሽም መልስ ይሰጣሉ። መልስ እንደሚሰጡ ደግሞ በሙሉ ዓለም ተስፋ አለን። ምክንያቱም ሰው ጎተው ሰው ይሄን ያክል እንትን ብለው አይቀመጡም። መቼም አብርሃም እና ሄርሜላ ይለያያሉ ብዬ ለደቂቃም ላስብም አልችልም። ያው ብዙዎቹ አሉ አብርሽ እና ሄርሜላ አንድ ላይ እንዳይሆኑ የሚያደርጉ ብዙ ሰዎች አሉ። ነገር ግን ያ ፍቅራቸው ያሸንፋል ብዬ ተስፋ አደርጋለሁ። ፍቅራችሁ ደግሞ እስከ መጨረሻ ታገሉ። ዝም ብላችሁ እንዳትሄዱ። ቀስ በሉ፣ ተራመዱ። ለማንኛውም መልካም ጊዜ። ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁኝ። እወዳቸዋለሁ።